የተለያዩ የልማት ስራዎችን በመጎብኘትና የንግድ ማህበረሰብ ስላሉባቸው ችግሮች ከሰሜን ምዕራብ ትግራይ ዞን አስተዳደር እንዳሰላሰ ሽሬ የሚገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ዛሬም የተለያዩ ውይይቶችን ከንግድ ማህበረሰብ ጋር አካሂደዋል። ትግራይ የማዕድን ሀብትና ሌሎች ተፈጥሯዊ ጸጋዎችን ያቀፈች ናት ያሉት በዛሬው ዕለት በተካሄደው ውይይት የሳግላ ቢዝነስ አክሲዮን ማህበር የቦርድ ሰብሳቢ አቶ ሙላለም ገብረ ህይወት የማህበሩ ዓላማ የዞኑን የማዕድን ሀብት ተገነት ዘላቂ ልማት እድገትና ፍትሃዊ ተጠቃሚነትን በሚያረጋግጥ የአካባቢን ብክለት በሚቀንስና ስነ ምህዳርን በማይቃረን አግባብ ህብረተሰብ ተጠቃሚ ማድረግ ነው ይላሉ። ማዕድናት ትግራይ አንጸላሊዎ ካብ ዘሎ አደጋ ንምድሃን የትግራይ ማዕድን ተገርጦበት ካለው አደጋ ለማዳን ማዕድናችን በዘመናዊ መልኩ ለህብረተሰቡ ተጠቃሚ ለማድረግና አካባቢን ብክነትን የሚቀንስ እንዲሁም ተጠቃሚነትን በማረጋገጥ መሬት ላይ ለትውልድ የሚተርፍ ኢንቨስትመንት ላይ ልናውለው ይገባል። ማዕድኖች ሀብት ናቸው፣ ነገር ግን በስርዓት ካልተዳደሩ አደጋቸው ያመዝናል ያሉት በመድረኩ ጥናታዊ ጽሑፍ ያቀረቡት ምሁራን ዋስትና የሌለው የማዕድን ቁፋሮ ያለው ችግር ባክኖ የሚተርፈውን ገቢ እንዴት ማዳን ይቻላል? ሲያናይድና ሜርኩሪ ማዕድኖችን ለማጠብ የሚያገለግሉ መርዛማ ኬሚካሎች አስወግደህ ሰውና አካባቢህን እንዳይጎዳ የትግራይ ማዕድኖችን ከስጋት ወደ ሀብት የሚቀይሩበት መንገድ ከዓለም አቀፍ ተሞክሮ ጋር በማዛመድ ጥናታቸውን አቅርበዋል። ኣብ ኩሎም ናይ ዓዳና ቦታታት ትግራይ በቢሊዮናት ዝግመት ወርቅን ካሎት ክቡራት ማዕድንን ዝሓዘ ተረፈ ምርት ተደብረው ይርከቡ። ሁሉም የትግራይ ማዕድን ቦታዎች በቢሊዮኖች የሚገመቱ ወርቆችና ሌሎች የማዕድን ተረፈ ምርቶች ተጥለው ይገኛሉ። እነዚህ ተረፈ ምርቶች ዘመናዊ ማጣሪያ ቴክኖሎጂ ባለመኖሩ ለማህበረሰቡና ስነ ምህዳር ላይ በአሁኑ ወቅት እየበከለ ያለበት ሁኔታ ነው ያለው። ናይ ትግራይ ሀብት ማዕድን ክውክል ዝኽእሉ ስትራቴጂክ ሚነራል እውን የትግራይ የማዕድን ሀብት አሰራርና ስርዓት ለወደፊቱ ስትራቴጂክ አሰራር ሊወጣለት ይገባል። አዲስ ቴክኖሎጂ የሚፈልጉ የማዕድን ቁፋሮዎች ላይም ባለሙያዎች ሊሳተፉበት ይገባል። የመድረኩ ተሳታፊዎች በበኩላቸው በቀረበው ጥናታዊ ጽሑፍ ጥያቄና ሀሳብ ያነሱ ሲሆን የአካባቢው ህብረተሰብ ፍትሃዊ በሆነ መልኩ ተጠቃሚ እንዲሆን ሊደረጉ የሚገቡ ተግባራትና በአጠቃላይ የማዕድን ሀብት ዘመናዊና ሳይንሳዊ በሆነ አግባብ እንዴት ጥቅም ላይ መዋል የሚሉ ሀሳቦችን አንስተዋል። ክቡር ፕሬዚደንቱን ዘለኻየ ስለዝኾነ እንታይ አኸብል ዝደሊ እኔ ማለት የምፈልገው የከተማ ቢሮዎች ተዘግተው በሜርኩሪና ሌሎች ኬሚካሎች ነው ቁፋሮ እየተደረገ ያለው። እነዚህ የሚቆጣጠር ስራ ለመስራት ምን ያህል ቁርጠኛ ናችሁ? ሆነ አሎ ስለተባለ ሁሉ ፍሕርና አለ ስለተባለ ብቻ ሁሉም ቦታ ቁፋሮ ማካሄድ ልክ አይደለም። ነገ ምድረ በዳ ብቻ ተሸክመን እንዳንቀር ባይ ነኝ። በመድረኩ የተገኙት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ፣ የትግራይ ማዕድን ቢሮ ኃላፊ ወይዘሮ ብርክት ገብረ መድህን ለቀረበው ጥናታዊ ጽሑፍ የተሳታፊዎችን ሀሳብ መሰረት አድርገው ማጠቃለያ ሀሳብ ሰጥተዋል። አስገደ ይፋር ጸለምቲ ድማ ይፋር ላዕላይ ዲያው ማእኸላይ ዲያው ታሕታይ ዲያው አስገደ ላዕላይ አዲያቦ በአጠቃላይ በሁሉም የትግራይ አካባቢዎች በተገኘው ሁሉ የማዕድን ቁፋሮ መካሄድ የለበትም። ነገ ለትውልድ የሚተርፍ ማስቀመጥ ግድ ይለናልና እኛ የመጨረሻ ትውልድ አይደለንም። ስለዚህ ይህንን ግምት ውስጥ በማስገባት በህገወጥ መንገድ የሚካሄድ የማዕድን ቁፋሮ መከልከልና መቆም አለበት። ኬሚካል ከዓብ ጣዕሚ ልገርም በዓለም ደረጃ ለተከለከለ ኬሚካል በዓለም ደረጃ የተከለከለ ኬሚካል መጠቀም የለብንም። ሜርኩሪ የሚባለው ኬሚካል ጉዳቱ ተጠንቶ ዓለም የከለከለው ነው። ስለዚህ ለቀጣይ የምናስብ ከሆነና መኖር ካለብን ማዕድን ጥቅም ላይ ማዋል አለብን። በተያያዘ ዜና የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በአሁኑ ወቅት ወደ ሸራሮ በማቅናት ከታሕታይ አዲያቦ ህዝብ ከኩናማ ብሔረሰብ ተወካዮችና በአካባቢው ከሚገኙ ተፈናቃዮች ጋር በሰላምና በተለያዩ ጉዳዮች ዙሪያ እየተወያዩ ይገኛሉ።